إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ፊት ለፊታችን ታላቁ የረመዳን እንግዳ እየመጣ ይገኛል። እየመጣ ያለው የረመዳን ጾም ዓላማው የሰው ልጅን ነፍስ ማስተካከል ነው። የሰው ልጅን ጸባይ መግራት ነው። ጾም ብቻ ሳይሆን ዓመታዊው ሐጅም ይሁን ዘካም ይሁን ዕለታዊው የሶላት ዒባዳም ይሁን አንዱ ዋነኛ ዓላማው ተህዚበ ንፉስ ነው። የሰው ልጅ ነፍስ መሞረድ ነው፣ መግራት ነው፣ ማስተካከል ነው። የሰው ልጅ ነፍስ ከባድ ናት፣ አስቸጋሪ ናት። ነፍሱን ያሸነፈ እውነትም ጀግና ሰው ነው። በነፍሱ የተሸነፈ የመጨረሻ ደካማ ሰው ነው። ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ። በመሰረቱ የሰው ልጅ ነፍስ በመጥፎ ደግማ ደጋግማ የምታዝናት የምትጎተጉትናት ወደ መጥፎ የምትጠራናት ጥቂት አላህ ያዘነላቸው ሰዎች ካልሆኑ በስተቀር እነሱ ሲቀሩ ተብሏል። ታዲያ በዚህ ልክ ከባድ አስቸጋሪ የሆነችውን ነፍስ ለማስተካከል ነው በየዓመቱ ረመዳን የሚመጣው። የአላህ ባሮች ሐጅ ያድርጉ የተባለው፣ ዘካ ይሰጥ የተባለው፣ ሶላት ይሰገድ የተባለው ወዘተ ትእዛዛቶችና ክልከላዎች በሙሉ ዋና ዓላማቸው ነፍስን ማስተካከል ነው። ነፍስ በምትስተካከልባቸው ነገሮች ሁሉ ማለት ነው። በተውሂዱ፣ በሱናው፣ በጾሙ፣ በሶላቱ፣ በዘካው፣ በሐጁ፣ አይንን ሰበር በማድረጉ፣ ዘካ በመስጠቱ፣ ሰደቃ በመስጠቱ፣ ከስርቆት በመታቀቡ ወዘተ ተደማምሮ ነፍስ ትጠራለች። ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበሩ ወላሁ የዕለሙ ማ ተስነዑን የሚል የቁርአን አንቀጽ አለ። አላህ ወደ አንተ ያወረደውን መመሪያ ቁርአንን አንብብ፣ ሕጉንም ተከተል፣ ሶላትንም አስተካክለህ ስገድ። ለምን? ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሶላት ከመጥፎ ተግባር ከመጥፎ ንግግር ከተወገዙና ከሚጠሉ ነገሮች ሁሉ ይከለክላል። ሶላት የሶላት ዓላማው ከመጥፎ ነገር መከልከል፣ ጸባይን ማሳመር፣ ምላስን መጠበቅ ነው። አላህን ማውሳት ደግሞ ከሁሉ በላይ ነው። ጌታ አላህ ምሰሩትን ሁሉ ያውቃል ይላል። ሐጅንም በተመለከተ አልሐጁ አሽሁሩን መዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈተ ወላ ፍሱቀ ወላ ጅዳለ ፊል ሐጅ ወማ ተፍዐሉ ሚን ኸይሪን የዕለሙሁ ላህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ
ወተቁኒ ያ ኡሊል አልባብ ይላል ጌታ አላህ። ሐጅ ጊዜው የታወቁ ወራቶች ናቸው፣ ጥቂት ወሮች ናቸው። 2 ወር ከሳምንት ከ10 ቀን አካባቢ ነው። በእነዚህ የሐጅ ጊዜያት ውስጥ ሐጅን ኢሕራም ያደረገ ሐጅ ለማድረግ የወሰነ ሐጅ ማድረጉ ብቻ አይደለም፣ ሐጅ ካሰቡ ሐጅ ውስጥ ከገቡ ፈላ ረፈተ ወላ ፍሱቀ ወላ ጂዳለ ፊል ሐጅ። ሐጅ ላይ ሆኖ ከተቃራኒ ጾታ ጋር መገናኘት አይቻልም። ሐጅ ላይ ሆኖ አላህን ማመፅ አይቻልም። ሐጅ ላይ ሆኖ መከራከር አይቻልም። ምንም መልካም ሥራ ብትሰሩ ጌታ አላህ ያውቀዋል። የትኛውንም ሥራ ብትሰሩ ጥሩንም መጥፎንም አላህ ያውቀዋል። ለአኼራችሁ ተሰነቁ፣ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው ብሏል። ትልቁ ሐጅ፣ አድካሚው ሐጅ ዓላማው ምንድን ነው? ከብልግና ከተከለከሉ ነገሮች መከልከል፣ ከክርክር መራቅ፣ ከአመፅ መራቅ ነው። ሐጅ አድርጎ የብልግና ቃላት ካፉ የሚወጣ ሰው፣ ሐጅ ላይ ሆኖ አላህን የሚያምስ ሰው መጾሙ ዋጋ የለው። ልክ እንደዚሁ ሌሎችም ዒባዳዎች ዋነኛ ዓላማቸው ጸባይን ማስተካከል ነው፣ ስነ ምግባርን ማሳመር ነው። ከአላህም ጋር ከሰው ልጆችም ጋር ተውሂድ ከአላህ ጋር ስነ ምግባርን ማሳመር ነው። አላህ ፈጥሮ ሌላን ማምለክን በመተው፣ አላህ ረዝቆ መግቦ ሌላ ማመስገንን በመተው፣ አላህ የትም ብሆን ያያኛል በማለት ይሄ ነው ተውሂድ። ከአላህ ጋር ስነ ምግባርን ማሳመር ነው። ሱና ደግሞ ከነቢ ጋር ስነ ምግባርን ማሳመር ነው። የሰው ልጆች ሁሉ አርአያ የሆኑትን መልካም ተምሳሌትን ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ትቼ ሌላን ሰው አልከተልም፣ እኔ እሳቸውን ብቻ ነው የምከተለው በማለት መከተልን ለእሳቸው ብቻ ማድረግ፣ አርአያ እሳቸውን ማድረግ፣ ከእሳቸው ጋር ስነ ምግባርን ማሳመር። የእሳቸው ሱና እየተነገረው የእሳቸውን ሱና ትቶ ስሜቱን የሚከተል ሰው ከነቢ ጋር ስነ ምግባሩ አላማረም፣ አልተስተካከለም። ሌሎችም የዲን ህግጋት የታዘዝነውን መታዘዝ፣ የተከለከልነውን መከልከል ከአላህ ጋር ስነ ምግባርን ማሳመር ነው። ኢነማ አልኹሉቅ ኢነማ ዲኑ አልኹሉቅ፣ ዲን ማለት ስነ ምግባር ማለት ነው። በስነ ምግባር የበለጠህ በዲን በልጦሃል ማለት ነው የሚባለው ለዚህ ነው። ከሰዎች ጋር ባለን ግንኙነትም ሰውን አዳ ማድረግን መተው ኢላ ገይሪ ዛሊክ ትልቁ የስነ ምግባር መገለጫ ነው። ታዲያ ያ ዒባደላህ እፊት ለፊታችን የስነ ምግባር ወር ያመጣ ነው። ትክክለኛ ጿሚ ስነ ምግባሩም ያማረ ሰው ነው። ከጾም ዓላማ አንዱ ስነ ምግባርን ማሳመር ነው ብለናል፣ መፈተሽ ነው ብለናል። በየዓመቱ መድረሳ ገብተን የምንወጣበት ነው። አንዱ ከጾም የምናገኘው ትምህርት የስነ ምግባር ትምህርት ነው። ነቢዩ ዓለይሂ ሰላቱ ወሰላም መን ለም የደዕ ቀውለ ዙሪ ወልዐመለ ቢሂ ወልጃህላ ፈለይሰ ሊላሂ ሓጀቱን አን የደዕ ጠዓመሁ ወሸራበሁ ብለዋል። ውሸት መናገርን፣ በውሸት መመስከርን፣ እንደዚሁ ደግሞ ወንጀልን፣ መጥፎ ተግባርን፣ መጃጃልን ያልተወሰው ምግብና መጠጥን ብቻ መተው ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዛሬው ካሁኑ ጀምሮ ልጾም ነው ስንል የምንጾመው ከምግብና ከመጠጥ ብቻ እንዳልሆነ፣ አላህ ከሚጠላው ነገር ሁሉ እንደሆነ፣ ሰውን ከማስቸገርም ጭምር እንደሆነ ምንጾመው ሰውንም ከማስቸገር ጭምር እንደሆነ ማወቅ መዘጋጀት ያስፈልጋል። ባለንበት ዘመን ትልቅ የሥነ ምግባር ቀውስ ችግር ይታያል። ሰዎች መስጂድ ውስጥ ይደባደባሉ፣ መስጂድ ውስጥ ይሰዳደባሉ፣ ከመስጂድ የወጡ ጫማ እየተጫሙ ይዋሻሉ፣ ባል ሚስቱን ይበድላል፣ ወላጆች ልጆቻቸውን ቸላ ይላሉ፣ ልጆች ወላጆቻቸውን ይበድላሉ። ብዙ ሰዎች ቃል ገብተው ቃላቸውን ያፈርሳሉ፣ ተበድረው ይክዳሉ፣ ጎረቤት ጎረቤቱን አዳ ያደርጋል። ይህ የሥነ ምግባር ችግር ከሚታከምባቸው መልካም አጋጣሚዎች አንዱ ጾም ነው። ጾም ላይ ብቻ መልካም ሰው ሆነን ከዛ በኋላ እንደፈለገን እንሁን ማለት አይደለም። ጾም ማለት መድረሳ ነው፣ ትምህርት ቤት ነው። ጾም ማለት ሐኪም ቤት ነው። ትምህርት ቤት የገባ ሰው ተለውጦ ይወጣል። እድሜ ልኩን የሚጠቅመው ትምህርት አግኝቶ ይወጣል። ሐኪም ቤት የገባ ሰውን ታክሞ ይወጣል። الصوم تهذيب للنفوس፣ ጾም የተበላሸች ነፍስን ያስተካክላል፣ ይሞርዳል። ምግብና መጠጥን መተው ብቻ አይደለም ጾም፣ ካሁኑኑ መልመድ አለብን። ጸባይን ማስተካከል አለብን። መጥፎ ጎኖቼ ምንድናቸው? እኔ ጋር ያለ መጥፎ ባህሪ ምንድነው ብለን ከራሳችን ጋር ቁጭ ብለን ከራሳችን ጋር መክረን መቼ ነው መስተካከለው?
ለስሙ ብቻ ነው ወይ የምጾመው ለስሙ ብቻ ነው ወይ የምሰግደው ልንል ይገባል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ተብሏል። ሶላት ከጸያፍ ተግባር ከወንጀል ከሚጠላ ነገር ሁሉ አላህ ዘንድም አቅል ያላቸው ሰዎች ዘንድም የተወገዘን ነገር ሁሉ ከማድረግ ሶላት ይከለክላል። ከውሸት ከብልግና ይከለክላል። የኔ ሶላት ከልክሎኛል ወይ? ጾምም ደግሞ ከውሸት በውሸት ከመመስከር ማይገባ ስራን ከመስራት አቅል ካለው ዲን ካለው አኼራ ካለበት ሰው ማይጠበቅ የጅል ስራ ከመስራት እንዲታቀቡ ያደርጋል። እውነተኛው ጾም እኔን አድርጎኛል ወይ ልንል ይገባል። ወከዛሊክ ሐዲስ ላይ ሩበ ሷኢሚን ሐዙሁ ሚን ሱያሚሂ አልጁዕ ወልዐጠሽ ስንትና ስንት ጾመኛ አለ ከጾሙም ያተርፈው መራብና መጠማትን እንጂ ምንም ያልሆነ ከመራብ ከመጠማት ውጪ ምንም አይጠቀም ስንትና ስንት ጿሚ አለ። ስንትና ስንት ደግሞ ቃኢሚን ሐዙሁ ሚን ቂያሚሂ አስሰህር ሌሊት የሚሰግድም አለ ከመስገዱ የሚያተርፈው እንቅልፍ ማጣትን ብቻ የሆነ ስንትና ስንት ሰው አለ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እኔ የጾምኩት ጾም እየጠቀመኝ ነው ወይ? አኽላቄን ከአላህ ጋር ከሰው ልጆች ጋር እያስተካከለ ነው ወይ? መስገዴስ ኢማን እየጨመረልኝ ነው ወይ? ልቤን እያረጋጋልኝ ነው ወይ ልንል ይገባል። ስነ ምግባርን ማሳመር ከአላህም ከሰው ልጆች ጋር ትንሿን መልካም ሥራ በረካ ያደርጋታል፣ ያሳምራታል፣ ያበዛታል። በተቃራኒው ደግሞ የመጥፎ ስነ ምግባር ባለቤት መሆን ቁጥሩ ስፍሩ የበዛውን መልካም ሥራም ዋጋ ያሳጣዋል። ከመልካም ስነ ምግባር ጋር ትንሽ ሥራ ጀነት ያስገባል። ከስነ ምግባር መበላሸት ጋር የበዛ ሥራ ጀነት መግባትን ሊከለክል ወደ ጀሀነም ሊወረውር ይችላል። ነቢዩ ዓለይሂ ሰላቱ ወሰላም እገሊት ትጾማለች፣ ሰደቃ ትሰጣለች፣ ወዘተ መልካም ሥራ ትሰራለች ከሱናው አልፎ ከፈርዱ አልፎ ሱና ተጨማሪ መልካም ሥራዎችን እንደምትሰራ ተነግሯቸው ነገር ግን በምላሷ ጎረቤቷን ታስቸግራለች ሲሏቸው እሷ የእሳት ናት የጀሀነም ናት ብለዋል ዓለይሂ ሰላቱ ወሰላም። ታዲያ ስነ ምግባር ከተበላሸ ሚስትን፣ ልጅን፣ ባልን፣ ጎረቤትን፣ ሰራተኛን አዳ ማድረግ ካለ መጾሙ መስገዱ አይጠቅምም ማለት ነው። ከመጾማችን ጋር ጾም ከመጀመራችን በፊት ስነ ምግባራችንን ማሳመር ይገባናል። ከዑመር ኢብኑ አልኸጣብ እንደተነገረው ለይሰ ሲያሙ ሚነ ጧዓሚ ወሸራቢ ወሕደሁ ጾም ማለት ከምግብና ከመጠጥ መታቀብ ብቻ አይደለም። ወላኪነሁ ነገር ግን ሚነል ከዚቢ ከውሸት መታቀብም ነው ጾም። ወለግዊ ትርፍና ውድቅ ቃል ከመናገርም መታቀብ ነው። ከባጥልም ውድቅ ከሆነ ዋጋ ከሌለው ከማይረባ ሙእመንን ከማይመጥን ቦታና ተግባርም ጭምር መቆጠብ ነው። ወልሐልፊ ከውሸትም መታቀብ ነው። ከመሐላም መታቀብ ነው። የጾመ ሰው ጸባዩ ሙሉ በሙሉ መቀየር አለበት ማለት ነው። ታዲያ ለጾሙ ቀን ብቻ አይደለም ለጾሙ ወር ብቻ አይደለም መሆን ያለበት። ጾም የሥነ ምግባር መድረሳ ነው፣ ሐኪም ቤት ነው ተብሏልና ከጾም እነዚህ ዓላማዎችን ማሳካት ነው የምፈልገው ልንል ይገባናል። መይሙን ኢብኑ ሚህራን የሚባሉት ታላቅ ታቢዒን ኢነ አህወነ ሶውሚ ተርኩ ጧዓሚ ወሸራብ በላ በጣም ቀላል ጾም ማለት ምግብና መጠጥን መተው ነው። ትልቁ ነገር ምግብና መጠጥን መተው አይደለም። ትልቁ ነገር አላህን ማመፅን መተው ነው። ሰውን አዳ ማድረግን መተው ነው። ቁርስና ምሳን ማለፍ ትልቅ ነገር አይደለም። አህወነ ሲያም ከጾም ሁሉ ቀላሉ ጾም ምግብና መጠጥን መተው። ታዲያ ከባዱ ምንድን ነው? ከወንጀል መጾም፣ አላህን ከማስቆጣት መጾም፣ የሰው ሐቅ ከመንካት መጾም፣ ሰውን ከመበደል መጾም፣ ከመዋሸት መጾም። ውሸት ጾም ያፈርሳል የሚሉ ነበሩ ከደጋ ቀደምቶች ውስጥ ከታቢዕዮችም ከዛም በኋላ ከነበሩ ኢብራሂም አነኸዒ የሚባሉ ታቢዒ የዓብዱላህ ብን መስዑድ ተማሪ ካኑ የቁሉና አልከዚቡ ዩፈጢሩ ሳኢም መዋሸት ጾመኛን ጾሙን ያስፈታዋል ይባል ነበር የሚሉት በሰሓቦች ዘመን ሆነው። አንድ ሰው ከምግብና ከመጠጥ ቢጾምም በምላሱ ከዋሸ፣ በአይኑ ማይፈቀድን ነገር ካየ፣ በእግሩ ወደ ማይፈቀድ ስፍራ ከተጓዘ፣ በእጁ ማይፈቀድን ነገር ካደረገ፣ የሰው ሐቅ ከነካ፣ ግዴታን ካጎደለ መጾሙ ዋጋ የለውም ማለት ነው። ከሐራም ማይከለክል ጾም፣ ከመጥፎ ስነ ምግባር ያልጸዳ ጾም ጎደሎ ጾም ነው።
በመብላት በመጠጣት አንድ ሰው ጾሙን ባይፈታ በዲን የተከለከሉ ነገሮችን በማድረጉ ግዴታዎችን በማጉደሉ አላህን በማመፁ ፍጡራንን አዛ በማድረጉ ጾሙ ይጎድላል። በማዋሸት በማማት ሰውን በማጣላት ጾሙ ጭራሽ ሆኖ ሊፈርስም ጭምር ይችላል። ስለዚህ ዒባደላህ ከጾም በፊት ጸባይን መመርመር ያስፈልጋል። ወደ ጾም ስንገባ እንዲሁ ከምግብ ለመታቀብ ብቻ ሳይሆን ብዙ ደካማ ጎኖች አሉብን ያን ላስተካክል ነው ብለን እቅድ ማውጣት ያስፈልጋል። ይህ እንዲሳካ ደግሞ ከራስ ጋር ቀደም ብሎ ቁጭ ብሎ መምከር ያስፈልጋል። ለዚህ ነው ጃብር ብን ዓብድላህ የሚባሉት ታላቅ ሱሐቢ ኢዛ ሱምተ ፈልየሱም ሰምዑከ ወበሰሩከ ወሊሳኑከ ዐኒል ከዚቢ ወልመሓሪም ይሉን። ስትጾም ገና ወደ ጾም ስትገባ መጾም ስትፈልግ በጾም ጊዜ ጆሮህ ይጹም፣ መስማት የሌለበትን ነገር ከመስማት ይጹም፣ ይታቀብ። ጾም ማለት መታቀብ ማለት ነው። ጾም ማለት ተቅዋ መጠንቀቅ ማለት ነው። ጾም ማለት ተቅዋ መጠንቀቅ ነው። ስትጾም ጆሮህ መጥፎ ነገር እንዳይሰማ ተጠንቀቅ፣ ዓይንህ መጥፎ ነገር እንዳያይ ተጠንቀቅ፣ ምላስህ ውሸትን ሐራምን እንዳይናገር ተጠንቀቅ። ወዳዕ አደል ጃሪ ጾመኛ ከሆንክ ጎረቤትን አዳ ማድረግ ተጠንቀቅ። ከጎረቤት የሚለው ቃል ከሚስት ይጀምራል፣ አጠገብህ ያለ ማለት ነው። ከባል ይጀምራል፣ ከሰራተኛ ይጀምራል። ከዛ በኋላ በግርግዳ የምትገናኘው በመውጫ መግቢያ የምትገናኘው ጎረቤትን ያካትታል። ስትጾም ምላስህም ዓይንህም ጆሮህም ይጹም። በዙሪያ ያለን ሰው አዳ አታድርግ። የጾመኛ ክብርና ግርማ ሞገስ እርጋታ ይታይብህ። የጾምከበትና ያልጾምከበት ቀን ጾመኛ የሆንከበትና ያልጾምከበት ቀን ተመሳሳይ አይሁና። ታዲያ ይሄ ለአንድ ቀን ብቻ አይደለም፣ ለሁሌም አንድ ሰው ሲጾም ይሄን ዓላማ ማወቅ ለማሳካት መጣር ይጠበቅበታል። በየዓመቱ እንጾማለን። ከጾም ምን አትርፈን እየወጣን ነው? እያንዳንዳችን ራሳችን እንጠይቅ ይገባናል። ወደ ጾም ስንገባም ለምንድን ነው የምጾመው ልንል፣ ጾምን ከሸኘም በኋላ ምን ተጠቀምኩ ልንል ይገባናል። ቁጥር ብቻ መሆን የለበትም። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد እውነተኛና ትክክለኛን የተሟላ ምንዳ የሚያስገኝን የጾምን ዓላማ ግብ የሚያሳካን መጾም ከፈለገን በጾማችን በአጿጿማችን አላህን ልንፈራ የነቢን ዓለይሂ ሰላቱ ወሰላም ሱና ልንከተል ይገባናል። ጾም ትልቅ ዒባዳ ነው፣ ልማድ ልናደርገው አይገባም። ጾም ትልቅ ወደ አላህ መቃረቢያ ዒባዳ ነው። ጸባይን ከማስተካከል አንጻር፣ አጅርን ከማብዛት አንጻር፣ ወንጀልን ከማራገፍ አንጻር ጾምን የሚስተካከል ዒባዳ የለም ተብሎለታል። በዚህ ልክ ልንረዳው ልንጓጓለት ስስ ነው ልንጠብቀው ይገባናል። በዓመት አንድ ወር ሙስሊም ከምግብ ይታቀባል አይነት እምነት ሊኖር አይገባም። ውስጣችን ላይ ከምግብ ብቻ ሳይሆን ከሐራም ከተከለከሉ ነገሮች መታቀብ ያስፈልጋል። ለረመዳኑ ብቻ ሳይሆን ይሄን ሁሌ የምናድስበት የምናስታውስበት ወር መሆን አለበት። የዓመቱን የኢማን ስንቅ የምንሰንቅበት መሆን አለበት። ራሳችንን የበለጠ ቆም ብለን የምንፈትሽበት መሆን አለበት። በቀን 5 ጊዜ ሶላት እንሰግዳለን። እውነተኛ አማኝ 24 ሰዓት ይሰግዳል። መስገድ በግንባርና በስጁድ አካላት ብቻ አይደለም፣ በልብ ነው ትልቁ ሶላት፣ በቀልብ ነው። 5 ጊዜ ወደ መስጂድ መመላለሳችን ሶላት ከውስጣችን አልጠፋም አለ ማለት ነው። ሁሌም 24 ሰዓት በየዓመቱ ረመዳንንም ስንጾም ነው አንድ ወር ብቻ ትዝ ብሎን ረመዳን ገባ ሲባል አስታውሰነው ተመሳስለን የምናደርገው ነገር ሳይሆን ደጋግ ቀደምቶች ያደርጉ እንደነበረው 6 ወር አላህ ረመዳንን ያድርሰን ይሉ ነበር ተብሏል። 6ቱን ወር ደግሞ ከጾሙ በኋላ አላህ ይቀበለን ይሉ ነው። ዓመቱን ሙሉ ረመዳን ከውስጣቸው አይጠፋም ነበር ማለት ነው። እዛ ማስታወሻ ነው፣ ተንቢህ ነው። ሊፈጠሩ የሚችሉ ድክመቶችን ገፍላዎችን ማስተካከያ ነው እንጂ በአንድ በር ገብቶ በሌላ በር የሚወጣበት አይደለም።
እውነተኛ ሙስሊም ሁሌም ይጾማል። ትልቁ ጾም ደግሞ ከሐራም መታቀብ ነው። ከሐራም እስከታቀበ ድረስ አንድ ሰው ጾመኛ ነው። ለዛ በጾም መጠቀም ከፈለገን አገባባችን ሊያምር ይገባል። ጾም ውስጥ ቆይታችን ሊያምር ይገባል። ከወጣም በኋላ ምን ይዤ ወጣሁ ልንል ይገባናል። ከወዲሁ ረመዳን ከመምጣቱ በፊት የጾመኛን አኽላቅ ልንላበስ፣ ልባችንን ንጹህ ልናደርግ፣ የሰውነት አካላታችን ሐራም ላይ እንዳይገባ ልንጠብቅ፣ ሰውን አዳ ከማድረግ ልንጠነቀቅ ይገባናል። ማንኛውንም የጾመኛን አጅር ምንዳ ከሚያጎድሉ ነገሮች መራቅ፣ በተቃራኒው ደግሞ ጾምን አጅሩን ከፍ የሚያደርጉ ነገሮች ላይ መጠመድ ይጠበቅብናል። ዚክር ማብዛት፣ ቁርአንን ደጋግሞ ማክተም፣ መስጂድ መቆየትን ማብዛት፣ ከሐራም ቦታዎች መራቅ፣ ከሰው ጋር አስገዳጅ ነገሮች ካልገጠሙን በስተቀር መቀላቀልን መገናኘትን አለማብዛት አስፈላጊ ነው። በተለይ ባለንበት ዘመን ከሰው ጋር መገናኘት ከጥቅሙ ይልቅ ጉዳቱ ያመዝናል። ሰዎች ከሰው ጋር ሲገናኙ ወይ መዋሸት፣ ወይ ማማት፣ ወይ መጥፎ ወሬ መስማት፣ ወይም ወንጀል አይቶ እንዳላየ ማለፍ፣ ሐራም ማየት፣ አሊያ ደግሞ ጊዜን የተሻለ ወደ አላህ በሚያቀርብ ነገር ከማሳለፍ ይልቅ በሚጎዳ በማይረባ ነገር ማሳለፍ የማይቀር አኺር ዘመን ላይ የነቢዩ ምክር አለይሂ ሰላቱ ወሰላም ምላስህን ያዝ፣ ቤትህ ይስፋህ ይብቃህ፣ ወንጀልህን አስታውሰህ አልቅስ ነው ያሉት። አኺር ዘመን ላይ ፈተና ይበዛል፣ የዲን ድክመት ይበዛል ተብሎ መውጫው ምንድን ነው ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ምላስህን ያዝ፣ የምትናገረውን እወቅ። ሁለተኛ ቤትህ ይብቃህ ይስፋ፣ ለሶላት አልጀማዓ፣ ለፍርድ ቤት ጉዳይ፣ የልጆችን የራስህን ዳቦ ለማምታት ለጥብቅ ጉዳይ ካልሆነ በስተቀር ቤትህ እርጋ፣ ወንጀልህን ያስታወስክ ደግሞ አልቅሳው። በአኺር ዘመን ላይ ለሚከሰት ፈተና መውጫው እነዚህ ሶስት ነገሮች ናቸው። ጾም ላይ ሲሆን ደግሞ ይበልጥ ይሄ ያስፈልጋል። ከሰው መራቅ፣ ግንኙነትን መቀነስ፣ መገደብ ያስፈልጋል። ደጋግ ቀደምቶች ሱሐቦችም ከዛም በኋላ የነበሩ እና አቡ ሁረይራ ሲጾሙ ከመስጂድ አይወጡም ነበር። ጾማችንን እንጠብቃለን ነው ነበር። ከመስጂድ ከወጡ ጾም ለአደጋ ተጋልጧል ማለት ነው። ከሰው ማይገባን ነገር ልታይ ልታደርግ ልሰማ ትችላለህ። ጾም ጋሻ ነው፣ ከወንጀል የሚከላከል ዱንያ ላይ፣ ከሳት የሚከላከል አኺራ ላይ። ታዲያ ስስ የሆነ ጋሻ ነው፣ ሊበሳ ይችላል። ምንድነው የሚበሳው ሲባል ውሸት ይበሳዋል፣ ሐሜት ይበሳዋል፣ ሐራምን ማየት ይበሳዋል፣ ሐራምን መስማት ይበሳዋል። ጋሻው ከተበሳ የመከላከል አቅሙ ደካማ ይሆናል ማለት ነው። የስም ጋሻ ብቻ ነው የሆነው። ብዙዎቻችን ዘንድ ጾም የስም ጾም እንደሆነ ሁሉ ማለት ነው። ጾም ከሐራም ካልከለከለን ዱንያ ላይ፣ አኺራ ላይ ከጀሃነም አድኖ ጀነት ካላስገባን አስተማማኝ አይደለም ጋሻነት። ስስ ስለሆነ ነው። ጾም ከፍተኛ ጥንቃቄ ስለሚያስፈልገው ነው። በመሰረቱ አንድ ሰው ከተሰደበ መልሶ መስደብ ተፈቅዷል፣ ግን አለማድረጉ ይበልጣል ተብሏል። በመሰረቱ አንድ ሰው ከተሰደበ ሳትጨምር የተሰደበከውን ያክል ብትመልስ ችግር የለውም ተብሏል፣ ግን ብተው ይሻላል ተብሏል። ለጾመኛ ግን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወኢን ሳበሁ አሐዱን አው ቃተለሁ ፈሊየቁል ኢኒ እምሩኡን ሙስሊም። ለጾመኛ ህጉ የተለየ ነው። ጾመኛ ሆነ ቢሰድብህ አንድ ሰው አትስደብ፣ ምን በል እኔ ጾመኛ ነኝ በላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ኢንሳበሁ ለስድብ ቢፈልገው ቢጋብዘው ቢሰድበው አሊያ ደግሞ ቢደባደብ ከሱ ጋር አሊያ ደግሞ ቢከራከረው ቃተለሁ የሚለው ጃደለሁ ደረቅ ክርክርና ሙግት ስለያስገባው ቢፈልግ እኔ ይሄ ባህሪ አይደለም አይመጥነኝም እኔ ጾመኛ ነኝ ይበላ። ተሰድቦ እንኳን ጾመኛ መልስ አይሰጥም ማለት ጾመኛ አይሳደብም ማለት ነው። ከእንደዚህ አይነቱ መጥፎ ባህሪ ሳንርቅ አላህን ሳናከብር የሰው ባሮችን ሳናከብር ምንጾመው ጾም ዋጋ አይኖርም። ከሰዎች በአካል ብንርቅም ደግሞ ዘመን ወለዱ የዓለም ሰዎችን እስከነ ምናምናቸው ጠቅልሎ አምጥቶ ኪስህ ላይ መዳፍህ ላይ ካስቀመጠው ስልክ ጋር ምትውል ከሆነም ዋጋ አይኖርም። በአካል ከሰዎች እንደምንርቀው ሁሉ ከስልክና ከኢንተርኔት ከቴሌቪዥንና መሰል ነገሮችም መራቅ መገደብ፣ ለዓላማ ለቁም ነገር እንጂ ከመጠቀም መታቀብ ይገባል። ጾመኛ ከሁሉም የአላህ ባሮች ጋር ስነ ምግባሩን ማሳመር ይጠበቅበታል። ከሌላ ጊዜ በተሻለ መልኩ በበለጠ መልኩ ወሊያሕሱን ኹሉቁከ ሊናሲ። ዑለሞችን እንዲህ ብለው ይመክሩ ነበር ነብዩ። ከሰሓቦቻቸው ውስጥ በዕልም የሚበላለጡ ሰዎች አሉ። ሙዓዝ ኢብኑ ጀበል ሐላልና ሐራምን በማወቅ ከብዙ ሰሓቦች ይበልጣሉ። ታዲያ ክፍለ ሀገር ሲልኳቸው ለማስተማር ወደ የመን ሙዓዝ ሆይ ለሰው ልጆች ሁሉ ስነ ምግባርህ ያማረ ይሁን ብለዋቸው በዓለምነት መስክረውላቸው
ነገር ግን ለዓለምም ቢሆን ለአዋቂም ቢሆን የሥነ ምግባር ጉዳይ አሳሳቢ ነው፣ ማስታወስ ያስፈልጋልና ጸባይህ ያማረ ይሁን ብላ። ለሌላም ሱሐባ እንደዚሁ ተመሳሳይ ምክሮችን መክራል። ወኻሊቅ ናሰ ቢኹሉቂን ሐሰን፣ ሙስሊም የአላህ ባሪያ ሆይ ሁሉንም የሰው ልጆች በመልካም ባህሪ ተኗኗራቸው ተብሏል። ይሄ ሁሌም ነው፣ ጾም ላይ ይበልጥ ያስፈልጋል። ቤት ውስጥም ከቤት ውጭም፣ ከትልቁም ከትንሹም፣ ከሚፈሩትም ከማይፈሩትም፣ ከሱ የሆነችን ነገር ከሚከጅሉም ከማይከጅሉም ጋር ሰዎችን በሰውነታቸው በአላህ ባሪያነታቸው ማክበር፣ ሐቃቸውን መጠበቅ፣ ለስላሳ መሆን፣ ለዘብተኛ መሆን፣ ገራገር መሆን፣ ታጋሽ መሆን፣ ፈገግተኛ መሆን፣ ሰጭ ለጋሽ መሆን፣ ተናናሽ መሆን ያስፈልጋል። በተቃራኒው ደግሞ ቁጡ መሆን፣ ብስጩ መሆን፣ የሚፈነዳ ውስጡ ላይ ይፈነዳ ነገር ያለ በቁጣ በብስጭት የታመቀ ሰው ከመሆን መታቀብ ያስፈልጋል። ከራስ ወዳድነት መውጣት ያስፈልጋል። ስራ ላይ፣ ቢሮ ላይ፣ ገበያ ላይ፣ መንገድ ላይ፣ መስጂድ ላይ የሙእምን ባህሪ ወጥ መሆን አለ። ሶላት ልደርስ ነው ያሉ መንገድ ላይ ከሰው የተሰዳደቡ የጮሁ ክላክስ የደበደቡ በተለይ አናት ላይ ነጭ ጨርቅ ጣል አድርጎ ከሙስሊም የማይጠበቅን ነገር ማድረግ አግባብ አይደለም። ቤት ደርሶ የቁጣ ቦምብ ማፈንዳት አግባብ አይደለም። መስጂድ ላይ በቦታ ተጣልቶ ከወንድም ጋር መኮራረፍ አግባብ አይደለም። ትልቅ የሥነ ምግባር ቀውስና ችግር ላይ እንገኛለን ባለንበት ዘመን። መስጂድ ላይ በሶፍ ተጣልተው የሚኮራረፉ ሰዎች፣ ትንሽ ጨው በዛችና ከሚስቱ ተኮራርፎ የሚጾም ሰው አለ። የሆነችን ነገር 5-6 ነገር አምጥቶ አንድ ነገር ስላጎደለ ባሏን አኩርፋ ምጾም ትኖራለች። ስለዚህ ቤትም ከቤት ውጪ፣ ከትንሽ ከትልቁ፣ ከወንድ ከሴቱ ጋር ጸባያችንን እናሳምር። የጾም ዓላማው ስነ ምግባርን ማሳመር ነው በጥቅሉ። ይሄን ዓላማ ለማሳካት ነው የምንጾመው። ከራሳችን ጋር ልንማከር يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادته اللهم أعنا على ذكرك وشكرك وحسن عبادته اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اهدنا لأحسن الأخلاق والأعمال اللهم اهدنا لأحسن الأخلاق والأعمال اللهم اهدنا لأحسن الأخلاق والإيمان اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.